ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ ይዤላችሁ የመጣሁ እርዘም ያሉ የአማርኛ ቃላት ምስረታዎችን ይሆናል። እስከ መጨረሻ ድረስ ከኔ ጋር አብራችሁ በከረን የጻፍኳቸው አሉ እንለማመዳለን። እስከ ቪዲዮ መጨረሻ አብራችሁ ከኔ ጋር እያነበባችሁ ተከታተሉኝ። መልካም ቆይታ ይሆንላችሁ። መጀመሪያ በቀይ የጻፉትን እናነባለን። ቀጥለን በጥቁር በአረንጓዴና በሰማያዊ የጻፉትን እስከ መጨረሻ እናነባለን ማለት ነው። መጀመሪያ ላይ የሚገኘው አትጠብቅ የሚል ቃል ይሆናል። ምን የሚል? አትጠብቅ የሚል ቃል አነበበን ማለት ነው። ከዛ ቀጥሎ ደግሞ አትናገር። ምን ይላል? አትናገር። ከዛ ደግሞ አትንቀሳቀስ። ይሄ ደግሞ ምን ይላል? አትንቀሳቀስ ይላል። ከዛ አዳምጠኝ ይላል። ደግሞ አዳምጠኝ። ከዛ ተከተለኝ ይላል። ደግሞ ተከተለኝ። መጨረሻው ደውልልኝ ይላል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። የመጀመሪያው አትጠብቀኝ የሚል ቃል ይሆናል። አንተን ጠን በና ቀን ይዞ አትጠብቀኝ ይላል። ይህ ደግሞ አትናገር የሚለው ደግሞ አንተን ነን ገንና ረን ፊደል ይዞ አትናገር ይላል። ከዛ አትንቀሳቀስ የሚለው ደግሞ አንተን ቀን ሰአራተኛ ቀመልሶ ስድስተኛ ድምፅ አትንቀሳቀስ ይላል። እዛ ደግሞ አዳምጠኝ ይላል። ደግሞ የደን የመን የጠንና የኛን ፊደል ይዞ አዳምጠኝ ይላል ማለት ነው። አዳምጠኝ ይላል። ይሄ ደግሞ ተከተለኝ ይላል። የተን የከን የተናውንም የለን የኛን ፊደል ይዞ ተከተለኝ ይላል ማለት ነው። መጨረሻው ደውልልኝ ይላል። ደግሞ የደን የወን የለን ሁለት ጊዜ ልል ብሎ የኛን ስድስተኛ ደውልልኝ የሚሉ ቃላቶችን ይሰጣል። እንደዚህ አድርጋችሁ ማንበብ የፊደሎችን ድምፅ በትክክል ማወቅ፣ ከዛ ማንበብ ላይ ስትሆኑ ጎበዝ ትሆናላችሁ ማለት ነው። ከዛ በጥቁር የጻፉት መጀመሪያ ላይ ያለው ደግሞ ምን ይላል? ንገረኝ ይላል። 4 ፊደል ነው። ንገረኝ ብላችሁ የምትጠሩት እናን ፊደል ስድስተኛ ስለሆነ ማለት ነው። ከዛ ተመልከተኝ። ይሄ ደግሞ ተመልከተኝ። ከዛ አስተምረኝ ይላል። ደግሞ አስተምረኝ። ከዛ አሳየኝ። ከዛ ይቅርታ። ከዛ መጨረሻው አስታውሰኝ የሚሉ ቃላቶችን አነበብን። የመጀመሪያው ንገረኝ የሚለው ነን ገንና ረን እኛን ፊደል ይዞ ንገረኝ ይላል። ተመልከተኝ የሚለው ደግሞ ተንመን ለን ከን ተንና እኛን ተመልከተኝ። ከዛ አስተምረኝ የሚለው ደግሞ አንሰን ተን መና ረን እኛን ፊደል ይዞ አስተምረኝ ይላል። ከዛ አሳየኝ የሚለው ደግሞ አንሰን ይቺ የየ አምስተኛ ነው። ድምጿ የ ነው የሚለው። ከዛ የኘ ደግሞ ስድስተኛ አሳየኝ። ከዛ ይቅርታ የየን የቀንና የረን የተን ፊደል አስታውሰኝ የአ የሰ የተ የወ የሰና የኘ ፊደል አስታውሰኝ የሚሉ ቃላቶችን አነበብን በጥቁር። አሁን ደግሞ አረንጓዴ መልኩን እናነባለን። አረንጓዴ መልኩ ደግሞ መጀመሪያ ላይ እሄዳለሁ ይላል። እሄዳለሁ የአን የሃን የደን የለን እና የሃን ፊደል ይዞ እሄዳለሁ ይላል። እሄዳለሁ እዛ እጫወታለሁ። ይሄ ደግሞ እጫወታለሁ። ከዛ እበላለሁ የአን የበን የለን ሁለት ዜላና ለ ማለት ነው። ከዛ እበላለሁ ይላል ማለት ነው። እበላለሁ። ከዛ ይሄ ደግሞ እጽፋለሁ። ይሄ ደግሞ እጽፋለሁ። ያውን አ ፊደል እቺ ስድስተኛዋ ድምፅ ናት። ከላይ ጀምር እያነበብኩበት ያለው እጽፋለሁ። እሷን መጀመሪያ እየተጠቀመኝ ማለት ነው። ከዛ እሮጣለሁ። አሁን ደግሞ የአ ፊደል ናት። እችም እሮጣለሁ። ከዛ እራመዳለሁ። አሁንም የአ ፊደል ናት። እች የምትለው እራመዳለሁ። ይሄ መሰሉ አነበብን። እሄዳለሁ የሚለው ስድስተኛ
የሃን 5 የደ 4 የለ መጀመሪያ የሃን ሁለተኛ ሄዳለሁ ይላል። ያ ደግሞ እጫወታለሁ የሚለው ደግሞ አሁንም የአ 6 ጨ 4 ወ የተ 4 ለን ሀ ሁለተኛ እጫወታለሁ ይላል። እዚህ ደግሞ እበላለሁ የሚለው የአን የበን የለ 4 መልሶ ለ ከዛ የሀ ሁለተኛው እበላለሁ ይላል። ከዛ እጽፋለሁ ይላል ነው። ይሄ ደግሞ የአን የሰ 6 የፈ 4ኛ ድምፅ የለን እና ያ ሁለተኛ እጽፋለሁ። እሮጣለሁ የሚለው ደግሞ የአን የረን የጠ የለ የሀ ሁለተኛ እሮጣለሁ ይላል። መጨረሻው እራመዳለሁ አን ረን መንና ደን ለን ሁለተኛ ሁን ማለት ነው። እራመዳለሁ የሚሉ ቃላቶችን ያነበብን ማለት ነው። ኦኬ አሁን መጨረሻ ያለው በሰማያዊ የተጻፈውን ማለት ነው። የመጀመሪያ ላይ መግፋት መግፋት ከዛ መጀመር መጀመር መግዛት መግዛት መስጠት መስጠት ማሸነፍ ማሸነፍ መምጣት መምጣት የሚሉ ቃላቶች ያነበብን ማለት ነው። መን እየተጠቀሙ መግፋት የሚለው መን የገና የፈን የተን ቀጥሎ መጀመር የሚለው መን ጀን መንና ረን ከዛ መግዛት የሚለው መን የገን የዘና የተን መግዛት መስጠት የሚለው የመን የሰን የጠን የተን መስጠት ማሸነፍ የሚለው ደግሞ ማን 4ኛ ሸን የነንና የፈን ማሸነፍ ከዛ መጨረሻው መምጣት የሚለው የመን 2 ጊዜ መንና ምን የጠን ጣ 4 የተን 6ኛ መምጣት የሚሉ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ መለማመድ በጣም ቀላል ነው። እንዲህ ያደርጋችሁ ተለማመዱ። መማር የምትፈልጉ ታች በማስቀምጠው ስልክ ደውላችሁ መማር ትችላላችሁ በግል። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከመለስ ሰላም ሁኑ። ቻው